የአላህ ባሮች ሆይ የዱንያ መጥፊያ በተቃረበ ቁጥር ዱንያ ላይ አማኞች ላይ ፈተና ይበዛል። ወደ መጨረሻ አኺር ዘመን ላይ ዲን ላይ መጽናት እጅ ላይ ፍም እሳትን የመያዝ ያክል እንደሚከብድ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ያመነ ሁሉ በኢማኑ ልክ ይፈተናል። ፈተናውም አይነቱ ብዙ ነው። በጦርነት፣ በረሃብ፣ በስጋትና በፍርሃት በመሰል ነገሮች አማኞችን እንደሚፈትን አላህ ነግሮናል። ከአሁን ቀደም ያለፉ ነቢያት ከነሱ ጋር የነበሩ አማኞችም ተፈትነዋል። በፈተና ብዛት ተንቀጥቅጠዋል፣ ተርበትብተዋል። የአላህ ድል የአላህ ነስር መቼ ይሆን የሚመጣው እስከ ማለት ተፈትነዋል። ባለንበት ዘመን የሰው ልጆች ሰልጥነናል ባሉበት ከሰው አልፎ የእንስሳትን መብት ሁሉ በሚጠብቁበት ለእንስሳት መብት የሚሟገቱ ተቋማት ምሁራን የሚባሉ ባሉበት ዘመን የምድር ንጉሥ የሆነው የሰው ልጅ አባል አካል የሆኑ ሙእሚኖች የሰው ልጆች በአላህ በማመናቸው ብቻ ለእንስሳት እንኳ የሚጠበቅ ሰብአዊ መብታቸው ሐቃቸው የሚከለከልበት፣ የሚሰቃዩበት፣ የሚገፉበት፣ የሚታሰሩበት፣ የሚገደሉበት ዘመን ላይ እንገኛለን። ليس من يقطع طرقا بطلا إنما من يتقي الله. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ይህች የምንኖርባት ምድር ጠፊ እንደሆነች በማወቅ ለማይቀረው ጉዞ ለአኺራ ሕይወት የሚያዋጣና በቂ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅም አላህን ተባረከ ወተዓላ መፍራት፣ እሱን ማክበር፣ እሱን መታዘዝ እንደሆነ እወቁ። የሰው ልጅ ዱንያ ላይ የሚኖረው እጅግ በጣም አጭር ጊዜ ነው። ከዱንያ ሲወጣ የሚጠብቀው ሕይወት መጨረሻ የሌለውን በኸይርም ይሁን በሸር በደስታም ይሁን በሐዘን ለዘላለም የሚኖሩበት ሕይወት የአኺራ ሕይወት ነው። የዱንያ ሕይወት ጊዜያዊና ከጊዜ በኋላ የሚጠፋ አጭር ነው። በደስታም ይሁን በሐዘን ሊያሳልፉት የሚችሉን የዱንያ ሕይወት አሳስቦን አስጨንቆን ቀን ከሌሊት ለዱንያ እንደምንሰራው ከዛ በላይ ከሞት በኋላ ያለው ሕይወት አሳስቦን ለአኺራችን ስንቅ ልንሰንቅ፣ አላህን ልንፈራ፣ አላህን ልንወድ፣ አላህን ልናከብር በሁሉም ቦታና ሁኔታ ላይ ያየኛል ይሰማኛል ልንል ይገባናል። የአላህ ባሮች ሆይ የዱንያ መጥፊያ በተቃረበ ቁጥር ዱንያ ላይ አማኞች ላይ ፈተና ይበዛል። ወደ መጨረሻ አኺር ዘመን ላይ ዲን ላይ መጽናት እጅ ላይ ፍም እሳትን የመያዝ ያክል እንደሚከብድ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። በተለያየ መልኩ የአላህ ባሮች ፈተና፣ በደል፣ ዙልም እንደሚበዛባቸው
እንደሚፈራረቅባቸው ከታሪክ መማር ይቻላል። ማመንና መፈተን የተያያዙ ናቸው። በአላህ ያመነ ሁሉ በኢማኑ ልክ ይፈተናል። ፈተናውም አይነቱ ብዙ ነው። በጦርነት፣ በረሃብ፣ በስጋትና በፍርሃት በመሰል ነገሮች አማኞችን እንደሚፈትን አላህ ነግሮናል። ከአሁን ቀደም ያለፉ ነቢያት ከነሱ ጋር የነበሩ አማኞችም ተፈትነዋል። በፈተና ብዛት ተንቀጥቅጠዋል፣ ተርበትብተዋል። የአላህ ድል የአላህ ነስር መቼ ይሆን የሚመጣው እስከ ማለት ተፈትነዋል። ሰዎች ሆይ የአላህ ድል ቅርብ ነው። ነገር ግን ከማን? አላህን ከሚፈሩ በአላህ ከሚያምኑ ከማይጠራጠሩ ከማያመነቱ ሰዎች የአላህ ተባረከ ወተዓላ ድል ቅርብ ነው። ባለንበት ዘመን የሰው ልጆች ሰልጥነናል ባሉበት ከሰው አልፎ የእንስሳትን መብት ሁሉ በሚጠብቁበት ለእንስሳት መብት የሚሟገቱ ተቋማት ምሁራን የሚባሉ ባሉበት ዘመን የምድር ንጉሥ የሆነው የሰው ልጅ አባል አካል የሆኑ ሙእሚኖች የሰው ልጆች በአላህ በማመናቸው ብቻ ለእንስሳት እንኳ የሚጠበቅ ሰብአዊ መብታቸው ሐቃቸው የሚከለከልበት፣ የሚሰቃዩበት፣ የሚገፉበት፣ የሚታሰሩበት፣ የሚገደሉበት ዘመን ላይ እንገኛለን። ይሄ ሁሉ የሚሆነው ጫካ ላይ ሰው ተገድሎ ሲገኝ ገዳዩ እንደ ወንጀለኛ በሚፈለግበት፣ ከሰው አልፎ እንስሳት ከአቅማቸው በላይ ሥራ ሰሩ ተብሎ እንስሳትን የበደለ በሚከሰስበት ዘመን ነው። ሙስሊም ሴት በአላህ በማመኗ ብቻ ሒጃብ ማድረግ እፈልጋለሁ በማለቷ ብቻ ሐቋ ተነፍጎ እንድታለቅስ እንድትገለል ትደረጋለች። በአላህ ተባረከ ወተዓላ የሚያምኑ በአላህ በማመናቸው ዲናቸው ላይ በመጽናታቸው ምክንያት እንደ ሰው ሊያገኙት የሚገባው ሐቃቸው ይከለከላል፣ ይነፈጋል። እነዚህና መሰል መከራዎች፣ ፈተናዎች፣ ሙሲባዎች ሲበዙ ኡማው ላይ ሲፈራረቁ መታ ነስሩላህ የሚል ጥያቄ የሰዎች ልብ ላይ መፈጠሩ አይቀርም። የአላህ ተባረከ ወተዓላ ነስር ለሙእሚኖች ቃል ተገብቷል። ኢና ለነንሱሩ ሩሱለና ወለዚነ አመኑ፣ እኛ መልእክተኞቻችን እንደዚሁም አማኞችን እንረዳለን፣ ድል እንሰጣቸዋለን ብሏል። የአላህ ቃል ነው፣ አይሻርም። ነገር ግን መቼ ይሆን ይህ የአላህ ቃል የሚፈጸመው? በየቦታው በዲናቸው ምክንያት የተሰበሩ ልቦች የሚጠገኑት፣ የፈሰሱ ያሉ እንባዎች የሚታበሱት፣ የመጨቆን የመበደል የመገፋት ስሜት የሚሰማቸው ሰዎች ፍትህ የሚያገኙት መቼ ይሆን የሚል ጥያቄ መደጋገሙ መመላለሱ አይቀርም። የሆነ ሆኖ ምንም ፈተና ቢበዛ ቢበረታ አይነቱ ቢለያይ የአላህ ተባረከ ወተዓላ ቃል መፈጸሙ አይቀርም። ነገር ግን የሰው ልጆች ይቸኩላሉ። ነገር ግን የሰው ልጆች ድል የሚያገኙበትን መንገድ ስተውስ ሳለ ድል ይጠብቃሉ። ችግሩ እዚህ ጋር ነው። ወይም መቸኮል ነው፣ አሊያ ደግሞ የድልን መንገድ መሳት ነው። ሌሊት ምንም ቢረዝም መንጋቱ አይቀርም። ፀሐይና ጨረቃ እንደሚተካኩት ፈተናና ድልም ሙሲባና ፈረጅም ይተካካል። ዱንያ ባህሪዋ እንደዚህ ነው። አንዴ ማግኘት፣ አንዴ ማጣት፣ አንዴ ማሸነፍ፣ ሌላ ጊዜ መሸነፍ፣ አንዴ ማዘን፣ አንዴ መደሰት የዱንያ ጸባይ ነው። በችግር ጊዜ ስንሆን ድልን ልንረሳ፣ በድልና በምቾት ጊዜ ስንሆን ደግሞ ተቃራኒውን ልንረሳ፣ ልንዘነጋ፣ ወሰን ልናልፍ ፈጽሞ አይገባም። ሁሉም እየተፈራረቁብን ወደ አኺራ የምንጓዘው። ማዘን የሌለበት ደስታ፣ ማጣት የሌለበት ማግኘት፣ መለያየት የሌለበት መገናኘት ሱራጥን ከተሻገሩ ብቻና ብቻ በኋላ ነው ያለው። ከሱራጥ ወዲህ ሁሉም አለ። ለሁሉም ራሱን የቻለ ዒባዳ አለው። በድል በምቾት ጊዜ አላህን ማመስገን፣ በችግር በመከራ ጊዜ መታገስ፣ መሶበር፣ ሁሉም በየጊዜው እንደ ሁኔታው የሚደረጉ ዒባዳዎች ናቸው። አላህ በሁሉም ሁኔታ ይመለካል፣ ይመሰገናል። ሙእምን በሁሉም ሁኔታ ጌታውን ያውቃል፣ ባሪያነቱን ያረጋግጣል፣ በተግባር ያሳያል። አላህን ተባረከ ወተዓላ ምናምነው፣ ምናከብረው፣ ምንገዛው እኛ የፈለግነውን ሲያደርግልን ብቻ አይደለም። ነፍሳችን በማትወደው ሁኔታ ውስጥም ሆነን
አላህን ልንወድ፣ አላህን ልናከብር፣ አላህን ልንፈራ፣ ልንታዘዘው የሚሰራው ስራ ሁሉ ምክንያት አለው። ምክንያት አልባ ጥበብ አልባ የሆነ ስራን አላህ አይሰራም፣ አላህ አይጫወትም ልንል ይገባን። መከራ፣ ፈተና፣ ሙሲባ ቢበዛ ቢደራረብ ሙእምን የጌታውን ቃል መጠራጠር የለበትም። ራሱን ነው መጠራጠር ያለበት። የድሉን መስፈርት ባናሟላ ነው። ሆኖም ሁሌ ቀልባችን እንደተሰበረ፣ እንባችን እንደፈሰሰ፣ ደማችን እንደረከሰ አይቆይም። አላህ ተባረከ ወተዓላ ሁሌ ስራ ላይ ነው። ነስሩ የቆየበት ምክንያት ይኖራል። እኛም ልንሆን እንችላለን። አጅራችንን እንዲያበዛም ፈልጎ ሊሆን ይችላል ልንል እንጂ የአላህን ቃል ልንጠራጠር፣ አላህን በመጥፎ ልንጠረጥር ፈጽሞ አይገባ። ይልቅ እኛ የድል መስፈርት አሟልተናል ወይ? ወደ አላህ ተባረከ ወተዓላ የሚወጣው ወንጀላችን ድሉ ወደኛ እንዳይወርድ ከልክሎ ሊሆን አይችልም ወይ? የእርስ በርሳችን መባላት፣ መናናቅ፣ አንዱ ለሌላኛው ጉድጓድ መቆፈር፣ መርዝ ማዘጋጀት ድል ከኛ እንዲርቅ አያደርግም ወይ? ድል የሚገባን ሰዎች ነን ወይ ልንል ይገባናል እንጂ በአላህ በኩል ያለው ቃል እንዳለ ነው። አላህ ተባረከ ወተዓላ ቃሉን አያጥፍም። ንግግሩ ሁሉ ሐቅ ነው፣ ሲድቅ ነው። በተለያዩ ጊዜያት በተለያዩ አጋጣሚዎች በሱ ያመኑ አማኞችን መርዳቱም የሚታወቅ የተረጋገጠ ጉዳይ ነው። ቁርአን ነግሮናል። ታሪክ ላይ በሰፊው ይታወቃል። ከም ሚን ፊአትን ቀሊለትን ገለበት ፊአተን ከቲረተን ቢኢዝኒላህ ወላሁ መዐ አሳቢሪን። በተለያዩ ዘመናት ከድሮ ጀምሮ ሐቅና ባጥል የሐቅና የባጥል ሰዎች እየተጣሉ እየተፋለሙ ኖረዋል። ሐቅ ያሸንፋል። መቼ ማሸነፍ በየጊዜው ሐቅን በያዙ ሰዎች ከላይ መሆን ብቻ የሚለካ አይደለም። ሐቅ ይቀጥላል። ሐቅን የሚያሸጋግሩ ሰዎች ይተካካሉ። በየጊዜው ስራቸውን ሰርተው ያልፋሉ። ሁሉም የራሱን ኃላፊነት እስከወጣ ድረስ በችግር ጊዜ ከሰበረ፣ በደስታ ጊዜ በድል ጊዜ አላህን ካመሰገነ በሱ በኩል ያለውን ኃላፊነት ተወጥቷል። ዲኑ የአላህ ነው፣ አላህ ያሻግረዋል። እስከዛ ግን የሰው ልጆች ሊፈተኑ ይችላሉ። ፈተና ሙእሚንን የበለጠ ሊያጠነክረው ይገባል እንጂ ሊያሽመደምደው፣ ሊያደክመው፣ ዲኑ ላይ ጌታው ላይ እንዲጠራጠር ሊያደርገው ፈጽሞ አይገባም። ወርቅ በእሳት በተቃጠለ ቁጥር ጥራት እንደሚጨምረው አማኝም ፈተናዎች ባቃጠሉት፣ በለበለቡት፣ በፈተኑት ቁጥር በጌታው ያለው እምነት የቂኑ ይጨምራል። ጌታዬ በሱ ያለኝን እምነት ደረጃ በተግባር እንዳሳይ ፈልጎ ነው የሚፈትነን ይላል። ፈተና የእያንዳንዳችንን ልብ ሲያንኳኳ ከእያንዳንዳችን ቤት ሲገባ አይደለም እንደዚህ የሚባለው። ሙስሊሞች ሙእሚኖች በሙሉ እንደ አንድ አካል ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የትኛውም የምድር ጫፍ ላይ ያለ የዲን ወንድም እህት ሲፈተኑ ፈተናው እኔ ላይ እንዳረፈ ሊሰማኝ ይገባል። በዚህ መሰረት ማንኛውም የአላህ ባሪያ ሲፈተን ስትፈተን ህመሙ የጋራ ነው። ታዲያ አላህ የፈተነን ያለው የኢማናችንን ልክ በተግባር ሊፈትን ፈልጎ ነው። ምክንያቱም ከሰው ልጆች ውስጥ ጫፍ ላይ ጠርዝ ላይ ሆነው አምነናል የሚሉ አሉ። ሁሉ ነገር እነሱ እንደፈለጉት ከሆነ ቀጥ የሚሉ በዛው የሚቀጥሉ፣ ሙሲባና ፈተና ከበዛባቸው ደግሞ ሸርተት የሚሉ መንገድ የሚቀይሩ አሉ። ዱንያ አኺራቸው የሚከስር ብሏል። በቃልም በልብም በተግባርም ፈተናዎች ይበልጥ ሊያጠነክሩን እንጂ ጥርጣሬ ውስጥ ሊከቱን፣ ሸክ ውስጥ ሊያስገቡን ፈጽሞ አይገባም። የአላህ ቃል እውነት ነው። በሱ በትክክል ያመኑ ሰዎችን መርዳቱም የተረጋገጠ ጉዳይ ነው። ይህን የሚያሳዩ በርካታ ክስተቶችን፣ ሁኔታዎችን መጥቀስ ይቻላል። በየጊዜው ምንሰማውም ነው። በፈተና ጊዜ ግን ይሰወርብናል። ቁርአን ላይ ሐዲስ ላይ እንደዚህ አይነት ታሪኮች የተላለፉልን በፈተና ጊዜ ድጋፍ እንዲሆኑን ነበር፣ መጽናኛ እንዲሆኑን ነበር። ነገር ግን እኛ በጆሮአችን ሰምተን እናልፋለን እንጂ ብዙዎቻችን ከምንሰማቸው ካለፉ የፊትና ታሪኮች በችግርና በፊትና ጊዜ ትምህርት አንወስድም። ኢብራሂም ዓለይሂ ሰላም ኸሊሉ ረሕማን የአላህ ወዳጅ በዲናቸው ተፈትነዋል። ከሀገር ሀገር ተሰደዋል። ምድር ጠባቸዋለች። መጨረሻ የጭካኔ ጥግ እሳቸው ላይ ተፈጽሟል። ሰዎች ተባብረው እሳት አንድደው እሳት ላይ ጥለዋቸዋል። ላኢላሃ ኢለላህ ስላሉ
ወደ አላህ ተባረከ ወተዓላ ስለተጣሩ፣ ሽርክን ኩፍርን ስላወገዙ፣ የአላህን ሐቅ የፈጣሪን ሐቅ ለፍጡራን አትስጡ ስላሉ እሳት ላይ በተወረወሩ ጊዜ ምንድነው ያደረጉት? ምንድነው ያሉት? ወደ ማን የጮሁት? ወደ ማን የሸሹት? ትልቅ ትምህርት ነው። ቁርአን ላይ ተደጋግሞ ተነግሮናል ይሄ ታሪክ። እንዲሁ ጆሮአችን ሰምቶ ብቻ በጊዜው አዲስ ዕውቀት ጨመረን ልናልፍ ሳይሆን ኢብራሂም ላይ የደረሰው አይነት ተመሳሳይ ሌላም የዲን ፈተና በሚገጥመን ጊዜ ከዛ ትምህርት እንድንወስድ ነው። ፈተናው እስከዚህም ሊደርስ ይችላል ማለት ነው እንድንል ነው። ኢብራሂም ምን አድርገው ምን ብለው ነው እሳት ላይ ተጣሉት? እሳት ላይ የሚጣለው እንጨት ነው፣ ማገዶ ነው። የተከበረ የሰው ልጅ እሳት ላይ ይጣል። ነገር ግን የዲን ጠላቶች የጥላቻቸው ጥግ ሰውነትን ረስቶ ከሰውነት ወጥቶ ሰውን እሳት ላይ እስከመጣልም ሊያደርስ ይችላል። በዲን ፈተና በስቶ እሳት ላይ እስከመጣል ሁሉ ሊደርስ ይችላል። አማኝ ይሄን ማድረግ አለበት። አላህን ተባረከ ወተዓላ መለመን አለበት። ኢነማ አሽኩ በቲ ወሑዝኒ ኢለላህ። ሙእምን ሙስሊም ችግሩን ብሶቱን የሚነግረው ለአላህ። ኢብራሂም ዓለይሂ ሰላም እሳት ላይ ሲጣሉ አቋሜን ቀይሬያለሁ፣ መልሱኝ፣ እናንተ እንደፈለጋችሁ ትሆናለሁ አላሉ። ኢነማ ቃል ሐስቡነላሁ ወኒዕመል ወኪል። አላህ በቂዬ ነው፣ ያማረ መመኪያ እሱ ነው፣ በማንም አልመካማ። በጊዜው በቦታው የነበሩ ሰዎች በሙሉ አድማ አድርገው አንድን ወገናቸውን ጨክነው እሳት ላይ ሲጥሉ ማናቸውንም አልተለማመጡ። ማንም እንደማያድናቸውም ጠንቅቀው ያውቁ ነበርና አላህን ተማጽነዋል። አላህ በቂዬ ነው አሉ። በትክክልም አላህ በቃቸው፣ አደጋን ተከላከለላቸው፣ አቻ አምሳያ የሌለውን ድል ሰጣቸው፣ እርዳታ አደረገላቸው። ዝናብ አዝንቦ አይደለም እሳቱን ያጠፋው ኢብራሂም እሳት ላይ ከተጣሉ በኋላ እንደው ዋናውን የኢብራሂም መፈተኛ የሆነውን እሳት አላህ ቀጥታ ትእዛዝ አስተላለፈለት። ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም፣ እሳት ሆይ ኢብራሂም ላይ ቀዝቀዝ በይ፣ ሰላም ሁኚ። የእሳት ተቃራኒ ቅዝቃዜ አለ፣ እንደ እሳት የሚለበልብ። ቀዝቃዛ ሁኚ ሲባል ወደ ቅዝቃዜ ተቀይሮም ኢብራሂምን እንዳይጎዳ ኩኒ በርዳ፣ በረድ በይ፣ በሰላማ ሰላማዊ ነፋሻ ሁኚ ለኢብራሂም ብቻ አላት አላህ ተባረከ ወተዓላ። ፈአራዱ ቢሂ ከይደን ፈጀዐልናሁሙል አኽሰሪን። ጠላቶቹ ኢብራሂምን ሊተናኮሉት ፈልገው ሊጎዱት ፈልገው እሳት ላይ ጣሉት። ነገር ግን ከሳሪዎች አደረግናቸው። የከሰሩት የተጎዱት ጠላቶቹ ናቸው። ኢብራሂምን ብቸኛ እንኳ ቢሆኑ አላህ ተባረከ ወተዓላ ረዳቸው፣ እሳትን አጠፋላቸው። እሳት ላይ መቆየት ያለባቸውን ያክል ጊዜ በሰላም ቆይተው በሰላም አንገታቸውን ቀና አድርገው ምንም ሳይሆኑ ለቀናት ከጋለ እሳት ውስጥ እየተራመዱ ወጥተው ከሰዎች ጋር ተቀላቅለዋል። ኒዕመ ረቡ ረቡከ ብለዋቸዋል። ትንሽም ብትሆን አቅል ያለቻቸው እንደው ምንኛ ያማረ ጌታ ነው ያለህ ብለው ኢብራሂምን ዓለይሂ ሰላም በዚህ መልኩ ከችግር ከመከራ ከስቃይ ከኃይለኛ እሳት ያዳነ የረዳ ጌታ አላህ ዛሬም አለ። ችግሩ ልባችን እንደ ኢብራሂም በየቂን ተሞልቷል ወይ? ጌታዬ ከኔ ጋር ያለው አላህ ይረዳኛል ብለው ሐስቡነላህ ወኒዕመል ወኪል፣ አላህ ይበቃኛል ሌላ ምንም አልፈልግም በቃልም በልብም ነበር ያሉት። ትንንሽ ፈተናዎች እየፈተኑን እየጣሉን እየተበሳጨን ተስፋ እየቆረጠን እንዴት ነው ድል ምንጠብቀው? ወከዛሊክ ሙሳ ዓለይሂ ሰላም ለበርካታ አስርተ ዓመታት በፍርዓውንና ግብረ አበሮቹ ሲሰቃዩ ቆይተው በሙሳ ያመኑ ሰዎች በማመናቸው ተገድለው ተሰቃይተው መጨረሻ ላይ በዚህ መልኩ መቀጠል እንደማይቻል በተግባር ሲያዩ አላህም ሲፈቅድላቸው የፍርዓውንን ሀገር ጥለው ሙሳ ዓለይሂ ሰላም አማኞችን አስከትለው ከሀገር ሲወጡ ሁለት አጣብቂኝ ውስጥ ገብተዋል። ከኋላቸው ጨካኙ ፍርዓውንና ቁጥራቸው በጣም የበዛ ጨካኝ ሰራዊቶቹ አማኞችን እየተከተሉ ከአማኞች ፊት ለፊት ደግሞ መርከብ ያላዘጋጁለት ባህር ገጥሟቸው በሁለቱ መሃል ግራ ተጋብተዋል። ኢና ለሙድረኩም ብላ ሙሳ ሆይ ወዴት ነው የምትወስደን? ተያዝን እኮ ብላ ከኋላችን ፍርዓውን ከፊት ለፊታችን ባህር። ሁሉም ዋና የሚችሉ አይሆኑም። ሕፃናት አሉ፣ ሴቶች አሉ፣ እድሜያቸው የገፋ ሰዎች አሉ።
ሙሳ ዓለይሂ ሰላም ባሪያውን የሚረዳ አላህ ተባረከ ወተዓላ አብሯቸው እንዳለ ስለሚያውቁ በእርግጠኝነት በየቂን በተወኩል በተሞላ ልብና አንደበት ቃለ ከላ ኢነ መዕየ ረቢ ሰያህዲን ብለዋቸው ለሙድረኩን ተያዝን እኮ ተደረሰብን እኮ ሲሏቸው አማኞች ሙሳ ከላ ማንም አይደርስብንም ማንም አይነካንም ምን ይዘው ነው ከኋላቸው በስንት ዓመት ሲያሰቃያቸው የነበረ ፊርዓውን እስከነ ሰራዊቱ ቀርቦ ከፊት ለፊታቸው ውስጡ ላይ የተለያዩ የሰው ልጅን ሊያጠቁ የሚችሉ እንስሳት ያሉበት ባህር ከቧቸው ተደረሰብን ተያዘን ሲሉ ሙሳ ዓለይሂ ሰላም ከላ ብላ አይ ብላ ከኔ ጋር ጌታዬ ያለ ይመራኛል መውጫን ያበጅልኛል ሰያህዲን ብለው ኑንን እንደጨረሱ አላህ ተባረከ ወተዓላ ትእዛዙን አስተላለፈ اضرب بعصاك البحر ሙሳ ሆይ በያዝከው በትር ፊት ለፊት ያለውን ባህር መታ አድርገው አላቸው ሙሳ በታዘዙት መሰረት በየቂን ተሞልተው ባህሩን አንዴ መታ ሲያደርጉት 12 መንገዶች ተከፈቱላቸው የብስ የሆኑ ደረቅ የሆኑ ሜዳ የሚመስሉ መንገዶች ባህር ላይ ተፈጠሩ ሙሳ እስከነ አማኞች በሰላም ተሻገሩ ሙሳን በዚህ ልክ እርግጠኛ ሆነው እንዲጓዙ ያደረጋቸው ተያዝን እኮ ሲባሉ በፍጹም አልተያዝንም አላህ ይመራኛል እንዲሉ ያደረጋቸው አላህ ተባረከ ወተዓላ በሱ ያመኑን እንደሚረዳ ጠንቅቀው ማወቃቸው በዚህ ልክ በአላህ ተባረከ ወተዓላ ተማምነን ሰማይ ምድር ሰው ጂን እኛ ላይ ጥቃት ማድረስ ቢፈልግ እንኳ አላህ ካልፈቀደ ጥቃት አይደርስም አላህ ከፈቀደ ለኛ ኸይር ቢሆን ነው ብሎ አምኖ የተረጋጋ ልብ ሲኖረን ነው አላህ ተባረከ ወተዓላ ሊረዳን የሚችል ሙእምን ሁሌም የሱ ነገር የሱ ሁኔታ ይገርማል ብለዋል ነብዩ አለይሂ ሰላቱ ወሰለም ኸይርና መልካም ነገር ከገጠመውም ለሱ ኸይር ነው አላህን ያመሰግናል መከራና ሙሲባ ችግር ከበዛበትም ለሱ ኸይር ነው ይሰብራል በፈተና ውስጥ ከሰበሩ ኸይርን አጅር ይበዛል ኢማን ይጨምራል በድሎት ጊዜ አላህን ካመሰገኑ ኸይር ነው በደስታም ሆኖ አጅር ይገኛል አላህን በማመስገን በሁሉም ሁኔታ ላይ እኔ የአላህ ባሪያ ነኝ እሱ እንዳደረገኝ እሆናለሁ የሚል ልብ ሊኖረን ይገባል ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም መካ ላይ ለ10 ምናምን ዓመት ሲሰቃዩ ቆይተው ማንም ላይ ያልደረሰ ግፍ በደል ሲደርስባቸው ቆይተው ተሰድበው ተገፍተው ተደብድበው ቆሻሻ ላያቸው ላይ ተጥሎባቸው ሶላት እየሰገዱ መጨረሻ ላይ አላህ ፈቅዶላቸው መካን ጥለው ሲወጡ መውጣታቸውን ባወቁ ጊዜ ጠላቶቻቸው ሙሐመድን ገድሎ አሊያ ደግሞ በህይወት ይዞ ያቀረበ 100 ግመል ይሰጠዋል በተባለበት ወቅት ላይ ዱካቸው እስኪጠፋ ድረስ ዋሻ ውስጥ ተደብቀው ነበር አለይሂ ሰላቱ ወሰላም ሰዎች 100 ግመል ለማግኘት ነቢ ሙሐመድን አቡበክርን ሪድዋኑላሂ ዐለይሂ ወሰለላሁ ዐላ ነቢይና ሙሐመድ ፍለጋ ወጥተው ሁለቱ የአላህ ባሮች ከተደበቁበት ዋሻ ስር እስከ ዋሻው ድረስ መጥተው ፈልገው ተመለሳ ጉድጓድ ውስጥ ሆነው አቡበክር ለነቢ ዐለይሂ ሰላቱ ወሰላም ያ ረሱላህ አንዳቸው እኮ ሊፈልጉን የመጡ ሰዎች አንዳቸው ወደ እግሩ ጎንበስ ብሎ ቢያይ እኛን ማየት ይችላል እኮ ባሏቸው ጊዜ አቡበክር ስዲቅ ለነቢ ተጨንቀው ነቢ ዐለይሂ ሰላቱ ወሰላም አሁንም ከላ ብለውታል በፍጹም አያዩንም ላ ተሕዘን ኢነላሃ መዕና እነሱ በሰው ኃይል ነው የተንቀሳቀሱ ያለው በብዛት ነው የተማመኑት በአይናቸው ነው የፈለጉ ያለው አይናቸው በአላህ ቁጥጥር ስር ነው ያለው አታስብ አትዘን አትተክዝ አላህ ከኛ ጋር ነው ያለው ብለው ነቢ ዐለይሂ ሰላቱ ወሰላም አቡበክር ስዲቅን አጽናንተዋል አረጋግተዋል ነቢ ካሉበት ስፍራ ደርሰው አቡበክር እንዳሉት ከግራቸው ስር ቢያዩ ማየት የሚችሉበት ያክል ድረስ ዘልቀው አላህ ተባረከ ወተዓላ ነቢን ዐለይሂ ሰላቱ ወሰላም ረድቷል ጠብቋል አድኗል በሰላም መዲና እንዲደርሱ አድርጓል አካባቢው ሙሉ እሳቸውን አቡበክር ስዲቅን የፈለገ በነበረበት ወቅት ላይ የሰዎችን አይን ነቢ ሙሐመድን እንዳያዩ አድርጓል እግሮቻቸው ነቢ ሙሐመድን ዐለይሂ ሰላቱ ወሰላም ደርሰው እንዳያጠቁ አካላቶቻቸውን አላህ ተቆጣጥሯል ከአላህ ጋር ያለን ግንኙነት ያማረ የጠነከረ ከሆነ አላህ ተባረከ ወተዓላ በጥበቃው ስር ያደርጋል አደጋዎችን ይከላከልልናል
አላህ ተባረከ ወተዓላ የገባልን ቃል ሁሉ ሐቅ ነው፣ እውነት ነው። በዚህና በሌሎችም አጋጣሚዎች አላህ አማኞችን ረድቷል። የኛ አማኝነት ነው በአንድ በኩል የጎደለው አጠራጣሪ የሆነው ወይም ትክክለኛ አማኞች አይደለንም፣ መስፈርት አላሟላንም። ከመሆኑም ጋር ደግሞ ትክክለኛ አማኝም ቢሆን ሊፈተን ይችላል። ነቢያት በተለያዩ አጋጣሚዎች ተፈትነው መጨረሻ ላይ እንደተረዱት መጨረሻ ላይ ድል ይገኛል። እስከዛ ባለው አላህ ተባረከ ወተዓላ የኛን የዱዓ ድምፅ መስማት ፈልጎ ነው። ሸሂዶችን ማንሳት ፈልጎ ነው። ለዲናቸው እስከ ጥግ ዋጋ እንደሚከፍሉ ሰዎች ለሌሎች ማሳየት ፈልጎ ነው ልንል ይገባናል። አላህ የሚያደርገው ሁሉ የሚወስነው ሁሉ ኸይርና መልካም ነው ለሙእሚን። የአላህ ተባረከ ወተዓላ ቃልም ተፈጻሚ ነው፣ እውነት ነው። አላህ ቃሉን አያፈርስም። ነቢ ዓለይሂ ሰላቱ ወሰላም የበድር ዘመቻ ቀን ላይ 300 አካባቢ ሰዎች ከሺህ በላይ የሆኑ የሽርክ ሰራዊቶችን ከደመሰሱ በኋላ አዛ ሲያደርጉ ለነበሩ ሙሽሪኮች ከሞቱ በኋላ ጠጋ ብለው ፈሀል ወጀድቱም ማ ወዐደ ረቡኩም ሐቃ ፈኢኒ ቀድ ወጀድቱ ማ ወዐደኒ ረቢ ሐቀን ብለዋቸው፣ እናንተ ኩፍር ላይ ሽርክ ላይ ሆናችሁ የሞታችሁ በጉልበት በብዛት ተማምናችሁ እንዳልነበረው እዚህ የተዘረራችሁ ሆይ ጌታችሁ የገባውን ቃል አገኛችሁ እንዴ? ከከፈራችሁ፣ ካመጻችሁ፣ ካስቸገራችሁ፣ ከአላህና ከመልእክተኛው ጋር ጦርነት ከገጠማችሁ እሳት አለላችሁ ብሏችሁ ነበር። እሳቱን አገኛችሁት? እኔ እንደሆነ ጌታ የገባልኝን የድል ቃል አግኝቻለሁ ብለዋቸዋል። ከዚህ አማኝ በዚህ ልክ እርግጠኛ ሊሆን የጌታውን የድል ቃል በተስፋ ሊጠብቅ እስከዛ ባለው ሊሰብር ጌታውን ከመጠራጠር ይልቅ ራሱን የድል መስፈርት አላሟላሁም የችግሩ ሰበብ እኔው ነኝ ልንል ወደ አላህ ልንመለስ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، الله تبارك وتعالى نبيات ከነቢያት ጋር የነበሩ አማኞችን እንደረዳው ሁሉ በሁሉም ዘመን በሁሉም ቦታ ላይ የሱን ትክክለኛ አማኞችን ባሮቹን ይረዳል። በሱ እስከተመኩ ድረስ እርዳኝ እስካሉት ድረስ የሱ እርዳታ ሐቅና እውነት እንደሆነ እስካወቁ ድረስ የአላህን ድል ለማግኘት የሚያስችሉ አስባቦችን ምክንያቶችን እስካሟሉ ድረስ። ሆኖም ዱንያ ተራ በተራ ናት። አንዴ ድል ማድረግ፣ ሌላ ጊዜ መመታት መሸነፍ ያለ ነው። ነቢያችን አለይሂ ሰላቱ ወሰላም በድር ላይ 70 ምናምን ሙሽሪኮችን ገድለው የዲን ጠላቶችን አስወግደው ድል አድርገው ሳለ ከዓመት በኋላ በተደረገው የኡሑድ ዘመቻ ቀን ላይ ደግሞ 70 ምናምን ሱሐቦች ተገድለውባቸዋል። ነቢ አለይሂ ሰላቱ ወሰላም ራሳቸው ቆስለዋል። ከሁለት ዓመት በኋላም ገዝወቱ አልአሕዛብ ላይ በተደረገው ጦርነት በድር ላይ ያገኙትን አይነት ድል አግኝተዋል። አንዴ ማሸነፍ አንዴ መሸነፍ ያለን። በሁሉም አጋጣሚዎች አማኞችን ያረዳው አላህ ነው። ያረዳቸው ያዳናቸው ኢማናቸው፣ ተውሂዳቸው፣ የቂናቸው። የአሕዛብ ዘመቻ ጊዜ ላይ ኡሑድ ላይ ማሸነፋቸውን አይተው ሙሽሪኮች መዲና ውስጥ የነበሩ አይሁዶች ወደ መካ ሙሽሪኮች ሄደው ካሁን በኋላ ሙሐመድን ሙሉ በሙሉ ማጥፋት አለብን ብለው የመካ ሙሽሪኮችን አነሳስተው 4000 የመካ ሙሽሪኮች በአቡ ሱፊያን መሪነት ሌሎችም በዙሪያው ያሉ 6000 የሚደርሱ ሰዎች ሙሽሪኮች ተጠራርተው 10000 የኩፍር ሰራዊቶች አሕዛብ ላይ ተሰልፈው ነቢ አለይሂ ሰላቱ ወሰላም 3000 ሰው ብቻ ይዘው ወጥተዋል። ከነቢ ጋር ከወጡ 3000 ሰዎች ውስጥም ግማሽ አካባቢ የሚደርሱት ፈተናው ሲበረታ ጦርነቱ ሲቆይ መጠባበቁ ሲቆይ ጥለው ተመለሳ። 1000 ምናምን አካባቢ ሙጃሂዶች 10000 የሽርክ ሰራዊቶችን ለመግጠም ሶብር አድርገው ጠብቃ። በዚህ መሃል መዲና ውስጥ የነበሩ ከነቢ ጋር በሰላም ለመኗኗር ቃል የነበራቸው አይሁዶች ቃላቸውን አፍርሰው ሙሐመድ ለጦርነት በወጣበት እኛ ከተማ ውስጥ ያሉ ሕፃናትን ሴቶችን እያረደን ጭንቅላታቸውን እንልክለታለን እያሉ መፎከር ጀመራ። በትክክልም አድርገውታል፣ ቃሉን አፍርሰውታል። ይሄን ነው አላህ ተባረከ ወተዓላ ኢዝ ጃኡኩም ሚን ፈውቂኩም ወሚን አስፈለ ሚንኩም ወኢዝ ዛገቲል አብሳሩ ወበለገቲል ቁሉቡል ሐናጅረ ወተظኑነ ቢላሂ ظኑና ሁናሊከ ብቱሊየል ሙእሚኑነ ወዙልዚሉ ዝልዛለን ሸዲዳ።
ከላይ ከታች ከውስጥ ከውጭ ጠላቶች በመጡባችሁ ጊዜ ከጭንቀትና ከፍርሃት ብዛት ነፍሳችሁ ጉሮሯችሁ ላይ በደረሰች ጊዜ አይኖቻችሁ ወደ ሌላ ቦታ ማየት ፈርተው ጠላት ላይ ብቻ ባፈጠጡ ጊዜ ይሄኔ አንዳንድ ሙናፊቆችና የልብ በሽታ ያለባቸው ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ አላህና መልእክተኛው የእውነት ቃል ሳይሆን መሸንገያ ማታለያ ቃል ነበር ሲገቡልን የነበረው። በአላህ ካመናችሁ ቀጥ ካላችሁ አላህ ይረዳችኋል፣ ምድርን የእናንተ ያደርጋታል፣ ጠላቶቻችሁን አላህ ያጠፋላችኋል ሲለን የነበረው አላህና መልእክተኛው ጉሩር ነው፣ ማታለያ ነው። ታዲያ ለምን እነዚህ ሁሉ ሰዎች ተሰብስበው ሊያጠፉን መጡ? እውነት አላህ የሚረዳን ከሆነ አሉ። አማኞች ግን ቃሉ ሃዛ ማ ወዐደና አላሁ ወረሱሉሁ ወሰደቀ አላሁ ወረሱሉሁ ወማ ዛደሁም ኢላ ኢማናን ወተስሊማ። ሙናፊቆች፣ በሽታ ያለባቸው ሰዎች፣ ጥርጣሬ ያለባቸው ሰዎች፣ ኢማን ልባቸው ውስጥ ያልገባ ሰዎች በሺዎች የሚቆጠሩ የኩፍር ሰራዊቶችን ባዩ ጊዜ ፈሩ፣ ተንቀጠቀጡ፣ ተጠራጠሩ። አላህ ዝም ብሎ ነው፣ መልእክተኛው ዝም ብለው ነው፣ አላህ ይረዳቸዋል፣ ምድር የእናንተ ናት ሲለን የነበረው አሉ። ነገር ግን አማኞች ሃዛ ማ ወዐደና አላሁ ወረሱሉሁ ወሰደቀ አላሁ ወረሱሉሁ፣ ይሄ አላህ የገባልን ቃል ነው። ፈተናና ድል አላህ በ10 ሺህ ሰራዊቶች ሊፈትነን ነው። እኛ 1 ሺህ ምናምን ነን። ሙናፊቆች ጥለው ሄደዋል፣ አስመሳዮች ጥለው ሄደዋል፣ በሽታ ያለባቸው ጥለው ሄደዋል። መዲና ከተማ ውስጥ ቤተሰቦቻችን፣ ሚስቶቻችን፣ ልጆቻችን አሉ። ከሃዲ የሆኑ አይሁዶች ቃላቸውን አፍርሰው ሊያርዷቸው ሊገድሏቸው ነው። እዚህ ደግሞ በ10 ሺህ የኩፍር ሰራዊት ተከበናል። ይሄ ትፈተናላችሁ ያለን የአላህ ቃል ነው። ነገር ግን ከፈተና አብሮ ደግሞ ድል አለ። ወሰደቀ አላሁ ወረሱሉሁ፣ አላህና መልእክተኛው እውነት ነው የተናገሩት። ኢማንና ይበልጥ ታዛዥነትን እንጂ አልጨመረላቸው። ለአማኝ ፈተና ይበልጥ ጽናትን ኢማንን ይጨምርለታል። ለሙናፊቅ ላስመሳይ ዲንን ላልተረዳ ደግሞ ፈተናዎች ፈተና ይሆኑበታል፣ ከአላህ ያርቁታል፣ የስሜት የወስዋስ መጫወቻ ያደርጉታል። ለወር አካባቢ በዚህ መልኩ ቀጥለዋል። ኸንደቅን ቆፍረዋል። 10 ሺህ ሰራዊት ፊት ለፊታቸው መኖሩ ተጠራርቶ መምጣቱ አልበገራቸው። ከተማ ውስጥ ጥሏቸው የመጡ ቤተሰቦቻቸው በአይሁዶች ሊጠቁ የሚችሉ መሆናቸውም አቋም እንዲቀይሩ አላደረጋቸው። አላህ ተባረከ ወተዓላ በኒዕማው እዝኩሩ ኒዕመተላሂ ዐለይኩም ኢዝ ጃአትኩም ጁኑዱን፣ ወደ እናንተ ሰራዊቶች በመጡ ጊዜ ንፋስን ላክንባቸው፣ ይሄን ጸጋ አስታውሱ አለ አላህ ተባረከ ወተዓላ። ከኛ የሚጠበቀው በአላህ ማመን እርግጠኛ መሆን እንጂ ድሉ ከአላህ። ድሉ የሚመጣው ባላሰብነው መንገድ ባላሰብነው መልኩ ሊሆን ይችላል። ያ ሁሉ 10 ሺህ ሰራዊት 1 ሺህ ምናምን የተውሂድ ወታደሮች ተጋፍተው ሊመልሱት አይችሉም ነበር፣ የአላህ እገዛ ባይታከልበት። ጦርነትም አልተካሄደም። ወከፈ አላሁ አልሙእሚኒነ አልቂታል፣ አላህ ሙእሚኖችን ከጦርነት ገላገላቸው። ንፋስን ልኮ ሙሽሪኮች በብርድ እንዲንቀጠቀጡ አደረጋቸው። ሁዘይፋ ኢብኑል የማን የሚባልን ሰው ሂድና የጠላቶቻችን ሁኔታ ቀስ ብለህ አጣርተህና አታሸብራቸው፣ አትቀስቅሳቸው ብለው ልከዋ። ሲሄድ ሜዳው ባዶ ነው፣ ጥለው ተመልሳ። ከሩቅ የመጡት ወደ ሀገራቸው ተመለሱ። መዲና ውስጥ ሆነው ከሩቅ ከመጣው ጠላት ጋር ተመሳጥረው መዲናን ሊወሩ ሴት ሕፃናትን ሊገድሉ የነበሩት ደግሞ አላህ ፍርሃት ለቀቀባቸው። ወቀደፈ ፊ ቁሉቢሂም ሩዕበ ፈሪቀን ተእሲሩነ ወተቅቱሉነ ፈሪቃ። የውስጥ ጠላቶቻችሁ ላይ ልባቸው ላይ አላህ ፍርሃትን ለቀቀባቸው። ከሩቅ የመጡት ላይ ንፋስን ላከባቸው። ወደ ከተማችሁ ተመለሳችሁም ከፊሎችን መግደል ከፊሎችን መማረክ የእናንተ ሥራ ሆነ። ምድራቸውን፣ ሀገራቸውን፣ ማሳቸውን፣ ንብረታቸውን አላህ አወረሳችሁ። ሌላም ወደፊት ከዚህ ቀጥሎ የምትወርሱት የኸይበር ምድርን ለእናንተ ወሰነላችሁ በማለት አላህ ተባረከ ወተዓላ በድል ዜና አንበሻብሻቸው፣ አስደስቷቸው። ከኛ የሚጠበቀው ሶብር ነው፣ ትዕግስት ነው። ከወር ሶብር በኋላ መዲናን ለቀው ወጥተው ዙሪያቸው በ10 ሺህ ሰራዊት ተከቦ ቤተሰባቸው መዲና ውስጥ ጭንቀት ላይ ሆነው አይደለም አንድ ቀን ምን ያክል እንደሚከብድ ልብ ያለው ሁሉ ያውቃል። እስከዚህ ድረስ ፈተናው በርትቶ ዘግይቶ መጨረሻ ላይ አላህ ተባረከ ወተዓላ አማኞችን ረድቷል፣ ድሉን ለሙእሚኖች አድርጓል። ነቢዩ ዓለይሂ ሰላቱ ወሰላም በደስታ ተመልሰዋል። የአንቀጹ መጨረሻ ላይ ወካነ አላሁ ዐላ ኩሊ ሸይኢን ቀዲራ ይላል። ይሄን አሁን የጠቀስናቸው ክስተቶችን የነገረበትን አንቀጽ አላህ ሲዘጋው ወካነ አላሁ ዐላ ኩሊ ሸይኢን ቀዲራ፣ ጌታ አላህ ሁሉ ነገር ላይ ቻይ ነው ይላል። አማኞችን መርዳት ይችላል። የዲኑን ጠላቶችን ማስወገድ ይችላል።
ነገር ግን ሁሉንም ነገር አላህ በሕክማ በጥበብ በሱ ዕቅድ መሰረት ያስኬደዋል። በአንድ ጀንበር ሊሆን አይችልም። ከኛ የሚጠበቀው ሁሉን ቻይ ከሆነው አላህ ጋር ግንኙነታችንን ማሳመር ብቻ ነው። እሱ አለልኝ ማለት አላህን ተባረከ ወተዓላ መለመን መማፀን ከሱ ጋር ጸባይን ማሳመር ብቻ ነው። ይሄን ካደረግን አላ ኢነ ነስረላሂ ቀሪብ ወከዛሊከ ኑንጂ አልሙእሚኒን በተለያየ ጊዜ አማኞችን አድነናል። ልክ እንደዚሁ በየትኛውም ዘመን ጊዜ ላይ ያሉ አማኞችን እናድናለን። የኛ ድል ከአማኞች ቅርብ ነው ይላል። እውነተኛ ሙእሚኖች ለመሆን ከራሳችን ጋር ግብግብ ልንፈጥር ልንሰብር لنتاقس يقبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر المستضعفين في كل مكان اللهم انصر المستضعفين في كل مكان اللهم انصر إخواننا المظلومين والمضطهدين في فلسطين اللهم انصر إخواننا المظلومين والمضطهدين في غزة اللهم كن لهم معينا ومؤيدا ونصيرا اللهم عليك باليهود الغاصبين فإنهم لا يعجزونك اللهم خذهم أخذ عزيز مقتدر اللهم خذ اليهود أخذ عزيز مقتدر اللهم دمرهم تدميرا اللهم دمرهم تدميرا وألق الرعب في قلوبهم واجعلهم يخربون بيوتهم بأيديهم وأيدي المؤمنين اللهم اشف صدور قوم مؤمنين اللهم اشف صدور قوم مؤمنين وأذهب غيظ قلوبهم وأقر أعينهم بنصر مؤزر يا ناصر المستضعفين يا ناصر المستضعفين يا ناصر المظلومين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما آمين والحمد لله رب العالمين.